ቀዝቀዝ ባለ ድምጽ እሱ እስከሚያናግራት እንጂ ምንም ያስከፋት ነገር የለም። እሷ የምትፈልገው እንዲህ ለስለስ ብሎ ሲያናግራት መስማት ወይ ደግሞ ሰዎች እንዲሰሙ። አንዳንድ ሰው ከሆነ ሰው ጎን መሄድን ይወደዋል ዝም ብሎ። የእውነት ያቺ ነገር አስከፍታ ከሆነ ያቺን ነገር መልስ ታገኛለህ። ለእርቁ ማድ እንኳን አንድ ላይ ያስቀመጥን አይደል? ስላልጠየቁ ይሄን ጥያቄ ነው የምጠይቀው። ስሙ እንዳልጠይቅ ሲያደርገኝ እንደውም የመጨረሻ በጣም ነው የተናደድኩት። ለምን አንድ ልክ እኔ የነሱ መበታተን እንደምፈልገው እንዳመጣውት ራሳቸው ነው ያመጡት ምጠየቅበት ያ ያለ ለዛ ምንም ሳይሉ ምን እንደገና አጠይቂን አይነት ብለው ሃይ ቤት ከፍቼ ቁጭ ብዬ እንደዚህ ቂጤስ ተሚጠፈጠፍ ቁጭ ብዬ እንደገና ስገለል አላሳዝንም? ብራውን አላሳዝንም? ያ እንኳን ክሬዲት የላቸውም። ንቀት ነው ያለው። ገባችሁ? ንቀት። እነሱ ሳይስማሙ የኔን ክብር አላስጠብቅም ወይ የኔን እንትን አላስጠብቅም ብዬ ነው ዝም ያልኩት። የጥቅም እሷ ማለት በጥቅሟ ይዛ እሷ ራሱ ታገሻለች ስጦታ ልትዛለ አሁን የጥቅም ሰው ነው አላልኩት። አንተ የተከፋኸው አንተ ምናልባት መከፋት ስሜት የተሰማ እሷ ለጥቅሟ ስትል እንደፈለገች የምታረግ መስሎ ተሰምቶ ነው ወይ ብዬ እንደውም እኔ የለም አንዳንድ ሰው እንዲህ ስላረኩለት ነው እንደዚህ ያለችኝ ብሎ የሆነ ትንሽ የበታችነት ተሰምቶት የሚሰማው የለም ዝም ብሎ የሚነጫነጭ እንደዚህ አይነት መነጫነጭ ሙድ ውስጥ እንኳን ካለ ልረዳው ብዬ ነበር እኔ ጠየቁት። እሺ ለምን አንድ ሰው ሁሉ ቀን የሆነ ነገር ስለሚያረግልህ በዛ ምክንያት አንተን ኮንትሮል ሊያረግ የሚያስቡ ሰዎች አሉ አይደል? ምናልባት የምታረገው እንቅስቃሴ ለዛ መስሎ ተነጫንጨ ይሆን ነው ይሄን ጥያቄ ሳያስጨርሸኝ እኔ ለዛ አይደለም ብሎ ይደነፋል። አያችሁ? ምክንያቱም ነግረውታል። ሄለን ጎል ታስገባሃለች አሉት። ጭንቅላቱን አይደለም የሚመልሰው ስጋቱን ነው የሚመልሰው እነሱ የነገሩት። ፖሊስን እንደኔ አትፈሩም። ለምን እንደሆነ አላውቅም። እንደኔ አትፈሩ ያለች አልፈልግም ታጨቃጭቃይ ነው የምገዛልኝ። ምናልባት በጥቅሟ ስለተቀመጥኩ ነው የመሰላት ብለ ተሰምቶ ነው እኔና ልብስሽን ውሰጂ ብለ የታጠበ ልብሱ ላይ ሰጣት። ይኸውልሽ አታምጪ። ይኸውልሽ እኔና እሷ የሆነ ነገር ልትገዛልኝ ስትል ራሱ አልፈልግም ብዬ ተጣልቼ በግድ ነው የምትገዛልኝ። ለብር የሚጠጋቸው የሚለው ነገር ብቻ አይምሮ ላይ ስላለ የጠየኩትን ጥያቄ ራሱ ሊሰማ ፈቃደኛ ስላልሆነ አናደደኝና ታዲያ እንደዚህ አይነት እንትን ካለ ቤሲክ ከራይለ ምን ሲከራይለ ብር ሳይኖር ቤሲክ ከራይለ ለምን ተቀበልክ ብዬ ጮኩበት። ይሁት እዚህ እና የቤቱን ክራይ ለምን ተቀበልክ ታዲያ? ቆይ የቤቱን ክራይ ለምን ተቀበልክ? ማለት አንድ ሰው ከሰው የማይፈልግ ከሆነ ሰው ተማምኖ ቤሲክ ከራይ ይከራያል? ያው እሷ ትከፍለዋለች ብለ አይደለ? አንድ ልጠይቃችሁ ጋስ ዲስኮ እንትና እናንተ ብር የላችሁም ራይት? ብር የላችሁ። አንድ ሰው ባንተ በስም የሆነ ድርጅት ሲያደርግልህ ራሱ ይጨርሷል የሚል ሳይኖር ነገ እሱ ይጀምር እኔ ጨርሷለሁ ብለ ኪስን ተማምነ ነው 6 ወር 7 ወር 1 አመት ደስ ስራ እንዳትሰራ የተባለ ለዛውን ፍቃድ ያለው እንኳን ፍቃድ ባይኖርህም ለነገሩ አይሰሩ። እኔ ፈልጌ አይደለም ፈልጎ ካልሆነ ኪስን ሳይተማመን ቤት ያህል ሰው እንኳን ቤት እንጀራ በወር አይከራይም እንደሚከፍል የወር ደሞዝተኛ እንደሆነ ሳያውቅ እንጀራ በወር በቀን ቀን እየሄደ አንዳንድ እንጀራ የሚወስድ ላጤ የመንግስት ሰራተኛ እንደሆነ ሳያውቅ ሄዶ ሲያገኝ ነው ሄዶ የሚገዛው እንጂ ኮንትራት በወር ሄዶ እንጀራ እንኳን አይኮናተርም። አልጠየቁም ግን ተቀብያለሁ። ጨዋታ ዊኖይት ከምናምን እሷ ነበረች አለ የምትከፍለው። እንደዚህ ቃል በቃል እንነጋገር ጋይስ። ይሄ ነገር ካልጸዳ ውስጡን ለቄስ አይነት ነገር ላይ እኔ ሪስክ ውስጥ አልገባም። አንተ
አንተ እኔ ምንም አልፈልግም አልካል የቤት ኪራይ ከአመት ከምናምን አልከፈለችም ሆዴ ይቅርታ ከትልቅ አንድ ጥያቄ ሚዲያ ነው አይደል? እዚህ ጋር ብቻ ስሙ። እኔ የጠየኩትን ጥያቄ ሰምታችኋል። ኬዛችንም ምን ነበር ታሪኩ ከሁለት ቀን በፊት ጀምሮ እስካሁን የሚወራው ስለምን ነው አይደል? ከዛ የሚጠይቀኝን ስሙት ዩት በጣም አስቡ። ሳያስብ ደግሞ ምን ሊያስብ እንደሚችል ማሰብ ነው። እሺ አስቡት። የባለቤትሽን ሬሳ ቤትሽ ውስጥ አስቀምጠሽ ነው የምትኖሩ የሚባለው ነገር እውነት ነው? ስለ ባለቤትሽን ሬሳ ቤት ውስጥ አስቀምጠሽ ነው የምትኖር የሚባለው እውነት ነው ወይ? እዚህ ብትኖር ኖሮ ዱቄቱን በጥብጬ ነበር እንደ ካፌ የምሰጥ። የእውነት ሱካር አልጨምርም ላንተ። በድብቅ ኢንፎርሜሽን የወጣብኝ አስመሰለኩ። አሁንም እኔ ጋር ነው ያለው። የቱ ጋር ነው ያለው? አያችሁ፣ የሆነ ገበናዬን ያወጣን የመሰለው። እንደዚህ አይነት ደደብ ሰው ጋር ነው የምናወራው የነበር። ችግር የለውም አለ ምናምን አልኩት። ስሙት፣ እዚህ ጋር የመለስኩለት እኔ እንደዚህ አይነት ነገር ገርሞኝ፣ እንደዚህ አይነት ነገር ደንቆኝ፣ አስባችሁታል? እንደዚህ አይነት ነገር በጣም አናዶኝ። እኔ ገባችሁ? የሆነ ነቃውባት ቢንጎ አይነት ጨዋታ ነው እሱ በሱ ቤት ገባች። ለእኔ ቢንጎ አንድ እሱ እውነት ነው። ሁለት ትክክለኛ ነገር ነው። ያ አንድ ይሄ እውነት ነው። ሁለት ደግሞ ከዚህ አጀንዳ ጋር አያያዝ ገብቷል። እሱ ሚዲያ አይሻር በቃ ሚዲያ ይሄ ነው። እንደዚህ ነው እኛች የምናወራው። እኔና ማርዬ በመልካም ጊዜ ያሳለፍነው ነገር ላንቺ ዋይ ዚስ ሚዲያ ምን ነው ሚዲያ? ዚስ ኢዝ ኖት ሚዲያ። ዩ አስክ ሚ ስለ ሪል ላይፍ ጠየቀኝ ነገርኩ። ያ እሱ ነው ሻይሽ እኔና ያሳለፍነው ነገር ይሄ ፕራይቬት ህይወቴ ነው። እሷ የምትናገረውን ነገር መልስ መስጠት አልፈልግም። እኔ መልስ አንድ ነገር ናይ አንድ ጥያቄ ልጠይቅ። ቆይ ማራ እንትና ማራ ማለት ቆይ ጀምራችሁ ያልተመለሰላችሁ ሁለታችሁ ራሱ ስታወሩ በእናትህ ስም ምለህ ለኩይኑላ ሳይቀር ምለህ ቦስ በማጭበርበር ምንም አያልፍም። ዝም ብለህ አውርተህ መውጣት ከፈለክ አውርተህ መውጣት ትችላለህ። ዛሴት እኔ ዝም ብያለሁ። አውራ ያ እዚህ በኋላ ተመልሼ መምጣት አልፈልግም። በዚህ ጉዳይ ላይ የፈለግሽውን ርቀት መሄድ ትችላለሽ። እኔ ሊጎዳኝ የምታስቢውን ነገር ማድረግ ትችላለሽ። እኔና አንቺ ያደረግነውን ነገር ግን እኔ እዚህ ጋር ወጥቼ ግን ልናገር አልፈልግም። እሺ ሃይማኖትህ ብለህ ቆይ አንዴ ሄዱ በእናትህ ሃይማኖትህ ብለህ እኔ ከሰው ቀምቼህ ነው ወይስ እውነት ፈልገህ ነው የመጣው? አይደለም ማራማይ ይሁት እዚህ ጋር ለሃይማኖት ስትል ተናገር። እኔ ከሰው ቀምቼ ነው። ቀይ መስመሯ አያችሁ አይደለ? ከትላንት ወዲያ ጀምሮ እኔ ቀምቼ ነው ወይ ነው የሷ ጥያቄ፣ የሷ ቀይ መስመር፣ የሷ ምኗ ህዝብ እንዲያውቅላት። ግን ይሄን ነገር አካበርሽው እንዳይባል ግዴታ እኛንም ሁሉንም ሰው አንድ የሚያረግ አጀንዳ ሆኖ መጨመር አለበት። የማ የአሲዱና የልጆች እንጂ የሷ አጀንዳዋ አይደለም። አጀንዳዋ ቢሆን እነዚህ ልጆችሽን በትኜ መሳቂያ ነው ማረግሽ ካለ በኋላ መጥቶ ይቅርታ ስላለኝ እኔ አብሬው እውነት ስሜቴ መጥቶ እግሬን ከፍቼለት ከሱ ጋር አልተኛም። ሲጀመር በርስ ያንኳኳ አልከፍትም። እንደዚህ አይቸው እንዳየሁት ገብቶት ቱ ብዬ ተፍቼበት በቀዳዳ እያየኝ መጋረጃ እንኳን እንዲህ ከፍቼ አየኸኝ አይደል ዘግቼ ነው እንትምለው። ለምን ዊንተር ላይ አይመጣም? የበር ላይ ጽድ መስሎ ለምን አይቀመጥም? የገና አባት ሲፈልግ እንደመጣ ይመለሳል። ትሬም ባይኖር የመንገድ ላይ ሳይክሎች አሉ። ምን አገባ? ቁሚ አንተ ባኩይ ልጆቼን ቁጭ ብሎ ቀርጾ እለቃለሁ ሚዲያ ላይ ብሎ የተማመነን ሰው እዛው ልጆቼ ቤትን ያልከተው አላስገባው። ልጆቼ ጋር አላስገባውም። ያንኑ አሰድብሻለሁ የተባለ ልጅ ጠዋት ሲነሱ ሄ ምናም ብለው በየዋህነታቸው ሄደው እንዲጠቀለሉበት አላረግም። እኔ አላረግም። ኔቨር ኤቨር። እንደ ሆዴ አይነት ቁሻሻ ሰው መጥቶ እኔን ከሚነፋኝ 8 ኪሎ ካሮት ገዝቼ አስቀምጣለሁ እንዳይበላሽ። 8 ኪሎ ካሮት ገባችሁ?
ልጄ ምንም ሳታውቅ እርዳታ የምትፈልጓ ምንም አታውቅም የዋሃናቸው ከወደዱ ዝም ብለ ይጠቀልሉባል። እንዴት አንጀትሽ ቻለው? እንዴት ቻለው? ጧት ቢጃማ ለብሳችሁ ልጆቹ ተነሱ። ያ ያንቺ ቀይ መስመር እንዳልሆነ ግልጽ ነበር። ቀይ መስመርሽ አንቺ ካልሆነ እሱ ምን አገባው? ምን አገባው? ልጆቹን ያውቃቸዋል እንዴ? አንቺን ነው የሚያውቅሽ። አንቺን ነው ብርሽን ነው የሚያውቀው። ሌላ ሰው እላው ላይ የሚጣጣበት ሰው ሳያገኝ ታዲያ የት እንዴት ነበር የፈለግሽው? ሌላ ማካካሻ ሳያገኝ የት እንዴት ነበር የፈለግሽው? ከጂጂ ጋር እንደተለያየ እኮ ገና ሰው ልፈልግ ብሎ ማሰብ ሳይጀምር አንቺን አገኘ። የጂጂ ክፍተት ሳይገባው አንቺ ጋር ገባ። የዛች ሊያ የምትባለው የነጯን ሚስት ያፋታና ከነ ልጆቿ እብድ አድርጎ ኢትዮጵያ የገባችው ከሷ ተለያይቶ ሳይለያይ ገና ሸሽቶ በጩቤ ሁላ ሆዱ ተወቅቶ ጂጂ ሀገር ሲመጣ ጂጂን አገኛት። አያችሁ፣ ማካካሻ እንዲያርፍ እንኳን እድል አልተሰጠው። አሁን አንቺ ላይ ዝም ያለሽ በነገራችን ላይ የለፈለፈን ያልቆረጠለት ዝም ያለውማ ቆርጦለታል። አንቺ ነሽ መተሽ የለፈለፍሽው። ዛት ሚንስ እሱ ቆርጦለታ ወይም ቆርጦለት አይደለም። ምን ነው ነበርና ነው የሚቆርጠው? ሌላ መካሻ አግኝቷል። አንቺ መካሻ እንደሆንሽ ሁላ ሌላ መካሻ አለው። ዛሴት አይሽ አሁንም እኔ ነጠቅኩ አልነጠቅኩ የማውቅ ፈልጋለሁ ለመቃብር ማልልኝ ነው የምትይው። እኔም ፈልገኝ እንደመጣ ሰው ይወቅልኝ ነው። ስለ ልጆችሽና ስለምን ስጋትሽ አልነበረም። እኛ ግን ይሄ ስሜትሽን ልንጋራው ስለማንችል ልንጋራው የምንችለው ስሜት ምንድነው? ልጅ ልንጋራው የምንችለው ምንድነው? ማን አባት ሆኖ ነው አሲድ የሚደፋባት ነው። አይሽ ያንን ይዘሽ መጣሽ። ዛሴት አቦ ቻርጅ በለማራማይት በእናት በሞት ምለ ከጂጂ ጋር ሪሌሽን እንደሌለ ምለ ነበር። አሁንስ ሪሌሽን ውስጥ እንዳልነበርክ ትምላለህ። ይሄንን ተናገር። ምን ይያረጋል? እኔ ከጂጂ ጋር ሪሌሽን የለንም፣ ምንም ኮንታክት የለንም ማለት ነው። አያችሁ፣ ይሄን ጥያቄ እንኳን ያስመለስኩላት እኔ ነኝ። አያችሁ አትደባብቁ። ምለ ተገዝታል ብላ እሷም ነግራናለች። ለኩይንም ብለሃል። ትላንትና እንግዲህ ፍቅር እኩል ያለ ምናምን እንደውም ጠበቃ ሁላ የጂጂን ተመክቶ ሲናገር ሰምታችኋል አይደል? እሷ እኔ ነጥቄን አልነጠቅኩም ስትለው እንኳን ያኔ ቮይስ ስታሰማው ጂጂን ጥሩልኝ ይቅርታ ጠይቃለሁ ነው ነበር ያለው አይደል? ይቅርታ እጠይቃለሁ አይደል? ፍቅር ሳይኖረው ኮምፔር አድርጎ እሷ ስታናድደው ጂጂን ይቅርታ መጠየቅ ከሷ ጋር ስለተጣላ ነው ጂጂን ራሱ ለይቅርታም ለምንም የጋበዛት ወደ ህይወቷ ለመግባት የፈለገው። ለምን? ተመሳሳይ ነገር ነው ኮምፔር የምታደርገው። ተመሳሳይ አላማና ህይወት ያለን ሰው ነው ኮምፔር የምታደርገው። ይሄ ነገሮች ግልጽ ስላልሆኑልኝ እንደገና ጂጂ ሪሌሽን ውስጥ ነው ወይም ደግሞ አይደሉም ብሎና ያጅቦም ለጠይቁ ጥያቄ ለነሱ መልስ እንዲሆን ይሄን ነገር ረግጦ ይናገር። እውነት የማልከው የእውነትህን ነበር ብዬ ጠየቁት። ከጂጂ ጋር ምንም የለንም ብሎ ተናገር። ዘሴት